የሩታ የድሮ ባሏ ሚኪያስ ይባላል። ዛሬ ስለ ሩታና ስለሱ ግንኙነት መጥቶ ሁሉንም ተናግሯል። ስለ ሩታ እንግዲህ ብዙዎቻችን ስላለፈ ህይወቷ ስላለፈ የፍቅር ታሪክ ይኑራት አይኑራት የምናውቀው መረጃ ማስረጃ የለንም። አሁን ላይ ግን አንድ መረጃ ብቅ ብሏል ማለት ነው። እሱም እንግዲህ እንደምታዩት ሚኪያስ ይባላል። የድሮ የሩታ ፍቅረኛ እንደነበርና በጣም ብዙ ጊዜያትን አብረው ጥሩ ነገሮችን እንዳሳለፉና አሁን ላይ ግን አብረው እንዳልሆኑና እጅግ በጣም እየተጎዳ እንደሆነ በእሷ ምክንያት ተናግሮ እሷም ያለችበትን ሁኔታ በማየት በመረዳት ምንም ለምን 10,000 ልጅ አትወልድም? እስከ ልጇ ደስተኛ ሁኜ እቀበላታለሁ። እኔ ፍቅርን ነው የመረጥኩት። እሷ ግን መጀመሪያም ለዩቲዩብ ቪዲዮ ለመስራት ብላ እንግዲህ አብርሽ ጋር እንደሄደች እስከ መውለድ እንደደረሰች እያየው እገኛለሁ። እኔም በጓደኞቼም በቤተሰቦቼም በጣም አፍሬ ተሸማቀቄ ስለ እሷ ስጠየቅ ማወራጥቻለሁ እና ባክሽን ተረጅኝ፣ ወደ እኔ ነይ፣ እኔ ያለው እቀበልሻለሁ እስከ ሁሉ ነገርሽ በማለት እንግዲህ መልእክት እያስተላለፈ ይገኛል። የሩታ መልስ ምን ሊሆን ይችላል የሚለውን በደንብ እናወራበታለን። ሌላኛው ደግሞ ይሄ ልጅ የእውነትም አብሯት ፍቅረኛዋ ነበረ ወይንስ ደግሞ እንዲሁ ዝም ብሎ ለወሬ ብሎ ያመጣው ነገር ነው? ሩታስ ይህንን ቪዲዮ አይታ ይህንን ልጅ አይታ እንግዲህ ምን አይነት ምላሽ ልትሰጥ ትችላለች? ይህንንም አብረን ሀሳብ የምንሰጥበት ይሆናል። አብርሽና ሩታስ ለወደፊት ምን አይነት ነገር ይኖራቸዋል፣ በምን አይነት መንገድስ ይቀጥላሉ የሚለውም እጅግ በጣም መነጋገሪያ እየሆነ ይገኛል። ስለ እሱም እናወራለን። በቅድሚያ ግን እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላምና ፍቅር እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ይህንን ቪዲዮ ጀምሩ። እንግዲህ በአብርሽና በሩታ ህይወት ውስጥ እንደምታዩት ያው ታሪካቸውን ስጀምርላችሁ ሁሉም ዝም ብሎ በጅምር የቀረ በቃ ብዙ ስህተቶች ብዙ ጉድለቶች የሞሉበት የበዙበት ግን ደግሞ ጊዜያዊ ደስታቸውን ጊዜያዊ ስሜታቸውን በማስቀደም በማስበለጥ እንግዲህ ለዚህ ህይወት በቅተዋል ወይ ደግሞ ለዚህ ህይወት ደርሰዋል ወይም ደግሞ እንዲህ ለመሆን ደርሰዋል ማለት ነው። ሩታም አርግዛም ወልዳም ሁሉ በቃ ህይወቷ ለቅሶ በለቅሶ ምንም ሰላም የሌለው እዛ የሚገርም ቤት ውስጥ እየኖሩ እንኳን ምንም ሰላም በሌለበት ሁኔታ ነው እየቀጠሉ የሚገኙት የነበረውና እንግዲህ ስለ ሩታ ከኋላ በስተጀርባ እኔ እውነት ለመናገር የማውቀው ታሪክ አለ። ስለ ፍቅር ህይወቷ የአብርሻው ተመዞ ከአስከፈ ወጧል። ያልወጣም አለ ያልተነገረ፣ በነገራችን ላይ እኔ የምማውቀው ማለት ነው። ግን ስለወጣው ነው የምናወራው እና የሩታ ህይወት ግን ምንም የወጣ ነገር የለም። አሁን ላይ ግን ሚኪያስ የሚባል አንድ ልጅ እንግዲህ አብረው ፍቅረኛው እንደነበረች ጥሩ ጊዜ እያሳለፉ እንደነበረ በቃ ግን ገንዘብ እንደሌለው ኢቭን ብር ባይኖረውም ከየትም ብሎ አምጥቶ እሷን ለማዝናናት የማያደርገው ጥረት እንዳልነበረ ገንዘብ በማጣቱ አብርሽ የወሰዳት እንደመሰለው ነው እየተናገረ የሚገኘው እና አሁንም አለውልሽ ነይ ወደ እኔ እያላት ይገኛል ማለት ነው። እና በቅድሚያ ትዳር አንዳንዴ ያሰባችሁበት ካልገባችሁ እጅግ በጣም አስቸጋሪና ውስብስብ ይሆናል። ሩጫ ወከባ በጣም አስቸጋሪና በጣም ፈታኝ ነገር ነው። ይህንን ማወቅ መረዳት አለባችሁ። ጋሼም ብሏል። በቃ ፍልት ብሎባችሁ ሩጣችሁ ትገቡና ሩጠን ካልወጣን እያላችሁ ታስቸግራላችሁ እያለ ነበረ እና ይሄ ነው እየሆነ ያለው ሩታ ላይ እና መገኘት የሌለባት ቦታ ተገኝታ እንደምታዩት ይህንን ሁሉ ዋጋ እየከፈለች እየተሰቃየች እያለቀሰች እያነባች ትገኛለች ሩታ ማለት ነው። እንደሷ አፍቃሪ፣ እንደሷ ተንከባካቢ፣ እንደሷ ሰው የሚወድ እንደሷ በቃ ብርሃን የምትሰጥ ሴት ነች። የእውነት አብርሽን ሙሉ ያደረገችው ሴት ሩታ ነች። የእውነት ለመናገር ምንም የሚካድም ሀቅ የለውም እና ግን መገኘት የሌለባት ቦታ ተገኘችና ህይወቷ ሁሉ ምስቅልቅል ያለ ጉስቁልቁል ያለ እንባ የተሞላበት ህይወት ሆነ፣ እንደ እድል ሆነና ማለት ነውና ጣፋንታችሁን በምንም አይነት መንገድ ልትቀይሩት ልታሻሽሉት አትችሉም እና አስቸጋሪ ነው እና ይሄ ልጅ ማን ነው ወደሚለው ስመጣላችሁ እንግዲህ ሚኪያስ ነው። እባክሽ ነይ እኔ ጋ አፍቅሬሻለሁ ወድጄሻለሁ ያላንቺ መኖር ከብዶኛል እያለ እሪ ነው የሚለው። ስለ እሱ አውሪ ካላችሁኝ እንኳን አንተ የእውነት ለመናገር በእርግጥ ሴት ልጅ ሁሌም እንደምላችሁ አፍቃሪዋን ብትከተል የተሻለ ነው። ምክንያቱም እሷ የምትወደውን ስትከተል የምትወደውን የምታፈቅረውን ስትከተል ብዙ እየጣለቻቸው ብዙ እየተወቻቸው የምትሄዳቸው ነገሮች አሉ። ሩታ አብርሽን በማፍቀሯ ስንት ነገር እንደተወች ወደኋላ ዞር ብላችሁ ማሰብ ትችላላችሁ። ኢቭን ራሷን ሁሉ ትታለች፣ ራሷን ሁሉ ሰጠዋለች፣ ቤተሰብን ትታለች፣ ሰፈርን ለቃ ሄዳ እስከመሄድ ደርሳለች። ጓደኛ የሚባል ነገር በህይወቷ በአካባቢዋ እንዳይኖር አድርጋ አርቃ ጥላለች። ያን ለምንድን ነው? ለአንድ ሰው ስትል፣ ለአንድ ፍቅር ስትል፣ ለአብርሽ ስትል ማለት ነው። እና እሱ ግን ለአንድ ነገር ሲል ለዛውም ለማትረባ ሴት ቁም ነገር ለሌላት ዝም ብላ በትዳር ውስጥ ገብታ የዝንብ በቃ ዘው ብላ ለገባች ሴት
ብሎ ነው ሩታን እንግዲህ ያ ሁሉ ነገር ጥላለት መጣ ትታለት ብዙ ነገር ሆናለት ያለፈችውን ሴት ትቷት ሄደውና ሩታ ግን ለእሷ ብሎ ብዙ ነገሩን እያጣ የመጣ ወንድ አፍቃሪዋን ብታገኝ በጣም ለእሷ ዋጋ ለመክፈል የተዘጋጀ ወንድ አለውልሽ የሚላት የሚደግፋት እሷም ጠንካራ ሆና እሱን የምትደግፍበት የምታበረ አብረው ስኬታማ የሚሆኑበት መንገድ ጥሩ ይሆን ነበረ። ግን እሷ አፍቅረው ብዙ ዋጋ ከፍላለች እና አፍቃሪዋ ልጅ ወለደች ማለት የእውነት ለመናገር ከዚህ በኋላ ህይወቷ አቁሟል፣ ህይወቷ አብቅቷል ማለት አይደለም፣ ሊሆንም አይችልም። ሴት ልጅ ሁሌም ተፈላጊ ናት፣ ሁሌም ተወዳጅ ናት፣ ሁሌም ቆንጆ ናት፣ ሁሌም ውብ ናት፣ ሁሌም የህይወት ማጣፈጫ ቅመም ናት። በቃ ይህ የማይካድ ሀቅ ነው። አዋዋላችን ካማረ፣ አለባበሳችን ካማረ፣ ስርዓታችን ካማረ በቃ ራሳችን የምንጠብቅ ከሆነ እኛ ሴቶች ሁሌም ተፈላጊ ነን። ግን አንዳንድ ሴቶች ከወለዱ ካረገዙ እንደዚህ ምናምን የሆነ በኋላ ከትዳር በኋላ ሌላ ትዳር መያዝ በቃ እንደ ሰማይ ይርቃቸዋል፣ ሞራላቸው ይሰባበራል። ግን ያ አይሆንም እና ሚኪያስ የሚባለው ልጅ እንደኔ ዝም ብሎ እንደሚያወራ ነው የተረዳሁትኝ። ግን በቃ እኔ አብርሽና ሩታን አሁንም አይለያዩም ብዬ ማምን ሰው ነኝ። ይሄ ሚኪያስ የሚባለው ልጅ አወራሩም ወሬውም ምኑም የውሸት ነው የሚመስለው የእውነት ለመናገር ከሩታ ጋር ከዚህ በፊት ስለ ግል ህይወቷ ባናቅም ግን እኔም የማውቀው ነገር አለ የራሴ እና ይሄ ልጅ ከሩታ ጋር የእውነት ለመናገር ምንም የተለየ ግንኙነት አልነበራቸውም። ዝም ብሎ ላውራ ብሎ ነው እንጂ ማለት ነው። እና አብርሽን በዚህ ሰዓት አልጠቀማት እንኳን አንተ ለማለት ነው። ለማንኛውም ግን አብርሽ ተመልሶ መምጣቱ ስለማይቀር ከአብርሽ ጋር መቀጠሉ አይቀርም ብዬ ነው የማስበው። ግን ደግሞ አንዳንዴ ማለት ነው ህይወት ከባድ ነች። በቃ አለ አይደለ ጥሩ ነገሮችን አስባችሁ ግን በቃ ህልማችሁ፣ እቅዳችሁ ሁሉ ነገር መንገድ ላይ ሲቀር ሲበታተን በጣም የሚያስቸግርና በጣም ውስብስብ ነው የሚሆነው እና ይሄ ነገር ደግሞ በሩታ ላይ እያየን ነው የምንገኘው። ለማንኛውም ግን አብርሽን ማስጠንቀቂያ እየሰጠው ነው የሚገኘው። ከዚህ በኋላ ሩታ የምታሳዝናት የምታስከፋት ከሆነ በቃ እኔ ያለውላት ለምን 10 ልጅ 20 ልጅ አትወልድም? እስከ ልጆቿ አቀበላታለሁና ወለደች አረገዘች ብዬ አልተዋትም። እኔ ድሮም ከበፊትም ወዳታለሁ ብሏልና ለሚዲያ ነው ይመስለኛል። አንተ ያው ቪዲዮ ለመስራት ምናምን ነው። ሩታ ግን ያለችበትን ሁኔታ ማንም ውስጧን የተረዳ ሰው የለምና እንዳትሄድ ፍቅር አስሮ ይዟታል። እንዳትቀመጥ ደግሞ በብቸኝነት ብቻዋን ትዳር እየኖረች ነው። ብቻዋን ልጅ እያሳደገች ነው። ብቻዋን እየተሰቃየች ነው። ብቻዋን ፍቅር አጣለች እና ከባድ ነው። እንዲህ የምታምር ልጅ እንዲህ ቆንጆ የሆነች እንዲህ ህይወትን የምታሳምር በቃ ጠንካራ ከአንድ ጠንካራ ወንድ ጀርባ አንድ ጀግና የሆነች ሴት አይዞ በልታ ግፋበት ቀጥል እያለች የምታበረታታ ሴት ያች ማለት ሩታ ነች። ግን ይሄ ዋጋዋ፣ ይሄ ትርጉሙ፣ ይሄ ኑሯ፣ ይሄ ህይወቷ አልገባውም አብርሽ እና በሄደበት እግሩ መቼስ መመለሱ አይቀርም፣ ይመጣል። የጊዜ ጉዳይ ነው። ጊዜው ነው የሚወስነው፣ ጊዜው ነው የሚፈታው ማለት ነው። እና ሚኪያስ ያው ብትረጋጋ ጥሩ ነው። ናፈቀርኩሽ፣ ወደድኩሽ፣ ሄድኩልሽ፣ ሞትኩልሽ። በእርግጥ ለእሷ ለሞራሯ ጥሩ ነው። እንደዚህ አፍቃሪ ነኝ ያለ ሰው ሲመጣ የልብ ልብ ይሰማታል፣ ደስተኛ ትሆናለች። የእሷ ባይሆኑም ግን ደግሞ ለካ እንደዚህም አለ ብላ ሞራሏን ከፍ ከፍ አድርጋ ልጇን ለማሳደግ ጠንካራ ለመሆን ይበልጥ ቆንጆ ለመሆን ትጥራለች ብዬ ነው የማስበውና ይሄ ነው ያለው ነገር። እናንተስ ምን ታስባላችሁ? ሩታ ከዚህ በኋላ እኔ ያለሁልሽ የሚላትን እስከ ልጇ የሚቀበላ ሰው ቢመጣ መቀበል አለባት ይህን ጥያቄ ትላላችሁ? ወይስ ደግሞ አይ ከአብርሽ ጋር ነው መቀጠል ያለባት ትላላችሁ? ወይም ደግሞ አብርሽ እኮ የራሱን ኑሮ መርጦ ይሄዷል፣ የራሱን ህይወት እያስተካከለ ነው። ስለዚህ ለእሷ ከዚህ በኋላ የሚጠቅማት ነገር የለም፣ አብረው ሆኑም አልሆኑም ለውጥ የለውም። ስለዚህ እሱም በሄደበት ይቀጥል፣ እሷም የራሷ የምትለውን ሰው ትፈልግ ብላችሁ ሀሳብ ትሰጣላችሁ? እንደኔ በቃ ሌላም ሰው ቢመጣ ሌላ ባህሪ፣ ሌላ ማንነት፣ ሌላ ስብዕና ይዞ ነው የሚመጣው። ስለዚህ ያለውን አስተካክለው ችግሮቹን ፈትተው አንድ ላይ ቢሆኑ አብርሽና ሩታ የተሻለ ነገር ነው ብዬ ምክሬን እሰጣለሁ። በቃ ሩታ እየተጎዳች ነው፣ ኦፍኮርስ እየተጎዳች ነው። ሩታ እያለቀሰች ነው፣ አዎ እያለቀሰች ነው። አብርሽም ሰላም አለው ማለት አይቻልም። የእውነት ለመናገር ሰላሙን አጦ ነው እሱም እየኖረ ያለውና ለጊዜው መስሎት ነው እንዲህ እያደረገ ያለው እና አንድ ላይ ቢሆኑ የተሻለ ነው ብዬ ነው የማስበው። አብርሽም ከሄደበት አንድ ቀን መምጣቱ ስለማይቀር ሩታም ተረጋግታ ሳይከፋት የሆነ ካሳለፈችው ችግር ስለማይበልጥ እንግዲህ ሩታ እየተጎዳች በእርግጥ አንዳንዴ መተውንም የመሰለ ነገር የለም። ግን አብርሽ ተመልሶ ስለሚመጣ ሩታ ብትረጋጋ ራሷን ብትጠብቅ ብዬ ሀሳብ ነው የምሰጠው እንደኔ። ብቻ ህይወቷ ያሳዝናል ስትጀምር። እኔ እንጃ አላቅም። አብሮ የነበራቸው ነገር አብርሽ በጣም እየጸልዩልኝ እያለ ነበረ በየሃይማኖታችሁ። ሩታ በጣም ደስተኛ ነበረች። ግን
እንደምታዩት ይሄ ነው የሆነው እና ህይወት አንዳንዴ ባሰባችሁት ባቀዳችሁት መንገድ አይሄድም እና ለማንኛውም ሴቶች ወለድን፣ አረገዝን፣ አገባን ብላችሁ ሌላ ህይወት እንደሌላችሁ ህይወታችሁ እዛ ጋር በቃ እንዳቆመ እንዳበቃለት እንዳለቀ ሞራላችሁ ሁሉ ድቅቅቅ ብሎ መቀመጥ የለባችሁም። የእውነቴን ነው። ዘና በሉ። ከሩታ ጥንካሬን ተማሩ። እኔ ተምሬያለሁ ብዙ ጥንካሬን። በቃ አርግዛም ጠንካራ ነበረች በዛ ሰዓት ብዙ የሚጎዳትን ነገር እያየች እየሰማች ለአንድ ሰው ስትል ብዙ ነገር ሁሉ ነገሯን ትታ አንድ ሰው ደግሞ ለሌላ ሰው ለአንድ ሰው ሲል ትቷት ሲሄድ ጠንካራውና ጀግናውና ነው የቆመችው። አለቀሰች፣ አሁንም አለች። ልጇንም በሰላም ተገላገለች እና ወደ ፈጣሪ ደግሞ መቅረብ ትልቅ ነገር ነው ላለውኝ። የእናንተን ሀሳብ ጨምሩበት። ስለነበረን ቆይታ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ ሀሳቤን የምትደግፉት ከሆነ አበረታቱኝ። ኮሜንት ላይም እንግዲህ የፈለጋችሁትን ሀሳብ አስተያየት አስቀምጡ። ሩታን ግን አለንልሽ፣ የኛ ጀግና፣ በርቺ፣ ብርቱ ሴት ነሽ፣ ማንም ካንቺ አይደርስም እያላችሁ እናበረታታት፣ እንደግፋት። ህይወትም ቀለል ይልላታል። የእውነት እሱ ጥሏት ቢሄድም እኛ አብረናት እንዳለን እሱ ቢጎዳትም እሱ በቃ ሌላ ሰው መርጦ ቢሄድም እኛ እንዳለናት በቃ ይሄን ነገር ማለፍ እንደምትችል ጀግና እንደሆነች ከነገርናት የማትወጣው የማታልፈው ችግር የለም ብዬ አስባለሁ። ብቻ አይዞሽ እንበላት።